ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። ሁለት እውነት ክፍል 15። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ እያልኩ ኢንሻአላህ ዛሬም የሪሃናና ሁዳ ክፍል 15 እንደቀጠለ ነው ማለት ነው። ለምታበረታቱ በሙሉ ከልብ ነው ማመሰግነው እያልኩ አሁን ወደ ታሪካችን እንቀጥላለን ማለት ነው ኢንሻአላህ። ዚያድ ፊቱን እያጨማደደ ቡሌ ልጠልፍ ነዋ የሌለ ነው የራበኝ ብሎ ወጣ። ቢሉ አሁንም ይስቃል ብለን ነበር ያቆምነው። የማይደርስ ቀን የለም። የረምላ ሰርግ ቀን ደረሰ። ረምላም እንደ ኢልሃም በትልቅ ድግስ አይደለም ወደ ባሏ ቤት የምትሄደው፣ በኒካህ ብቻ ማግባትን መርጣለች። ጠዋት ላይ ኢልሃም ገዝታ የሰጠችንን ፓኪስታኒ ጀለብያ እየለበስኩ እያለ ኢልሃም የመኝታ ክፍሉን በር ቆረቆረች። መግባት ይቻላል አለችኝ። ቆርቆራዋን ረገብ አድርጋ ጨራርሼ ስለነበር ይቻላል አልኳት። ቀስ አድርጋ በሩን ከፍታ ገባችና ፍዝዝ ብላ ታየኝ ጀመር። እንደ ድንጋይ ድርቅ ብላ መስታወት ፊት ቁሜ ሉጫ ፀጉሬን ሳበጥር ታየኛለች። አምሮብሃል ማሻአላህ አለችኝ ፈገግ እያለች። ከልብ የተሰጠ ስጦታ ስለሆነ ነዋ ብያት ልወጣ ስል እጄን ያዘችኝ። ከመደርደሪያው ላይ ሽቶ አነሳችና እንድህ አምሮብህማ ሽቱስ ካልተረጨበት ብላ በሽቶ አጠበችኝ። እንኳን እንድህ የሚቀባኝ አግኝቼ ጥሎብኝ ሽቶ ወዳለሁ። መኪናዬ ላይ ኪሴ ውስጥ የስራ ልብሴ ውስጥ ሳይቀር አለ። እንደውም አስተናጋጅ በነበርኩበት ሰዓት ሳልቀባቸው የማይወጡ ብዙ ደንበኞች ነበሩ። ረጭታለኝ ስትጨርስ እኔም በተራዬ ከሷ ሽቶ አንስቼ ልቀባት እጄን ስልክ ያዘችኝ። ምን ነው አትወጂም እንዴ አልኳት ግራ የተጋባሁ። ፈገግ እያለች ሴት ልጅ ከቤቷ ውጪ ሽታ ያለው ነገር መቀባት እንደሌለባት አንድ ቀን እኮ አስተምሬሃለሁ ረሳኸው እንዴ አለችኝ። ኦ ልክ ናት። እንዴት እንደረሳሁት አላውቅም። ሽቶው ወደ ቦታው እየመለስኩ ሰኪናን አሰብኳት። በተገናኘን ቁጥር የምትቀባቸው ልብ የሚሰርቁ ሽቶዎች ፊቴ የተነሰነሱ ያክል አወዱኝ። ግን እሷ ስህተት ውስጥ ነበረች። አስታውሳለሁ ኢልሃምን የዛን ዕለት ስታስተምረኝ ሽቱ ብቻ ሳይሆን ማናቸውም ሽታ ያላቸው ነገሮች እንደ ሎሽንና ሌሎችም የሚከለከሉ ነግራኛለች። በጣም የሚያስቅም ክስተት ተፈጥሮ ነበር። እኔ ቀውሱ ኢሉ እንደዚህ ስትለኝ ኢስላም ግን የሴቶችን ነጻነት ይነፍጋል ልበል ብዬ ጠይቂያት ነበር። ኢሉ ሳቀችና እንደዛ እንኳን አይደለም። በአሁኑ ዘመን ያለን ሴቶች ልባችን ከድኑ ይልቅ ውበትና ዘመን አመጣሽ ነገሮች ላይ የተንጠለጠለው ኢስላም የዋለልንን ውለታ በአይናችን ማየት ስላልቻልን ነው። ምናልባትም ረሱል ከመላካቸው በፊት ሴቶች ልጆች በምን አይነት መልኩ ይበደሉ እንደነበሩ የሚያውቁ ናቸው። አሁን ላይ ምን ያህል ነፃ እንደሆኑ የሚረዱት ይገርመኛል። በሚዲያው በየመጽሐፍ የሴቶች ውበት ሴት ልጅ ቤቷ አትቀመጥ እየተባለ ይጮካል። ማበረታታቸው ጥሩ ሆኖ እንድትወጣ የፈለጉበት ዓላማ ግን በጣም የወረደ ነው። እስኪ በአካባቢ ያለውን ተመልከት። ሴት ልጅ ተገላልጣ ካልታየች ገንዘብ የማይገኝበት ስራ እየጠፋ ነው። የቲቪ ማስታወቂያን ተመልከት። ውሃ ለማስተዋወቅ እርቃን ለመባል ትንሽ የቀራትን ሴት ያቀርባሉ። እና ይሄ ነው ነጻነት ባንተ እይታ?
መገላለጥ፣ ቆንጆ ሆኖ መታየት። ለእኔ ግን ነፃነቴ ሂጃቤ ነው። ለእኔ ነፃነቴ ጅልባቤ ነው። ለባሌ ብቻ የሚታይ ውበትን የያዘ ነፃነት ነበር ያለችኝ። ደግሞም ልክ ነበረች። ሰርጉ ቤት ስንደርስ ድንኳኑ ተጥሎ መድረኩ ተዘጋጅቶ ነበር የደረስነው። መንገድ ላይ መኪናዋ ተበላሽታ ትንሽ አርፍደን ነው የደረስነው። ትልቋና ሀቢባንም አገኘናቸው። ገና ሳንገባ ትልቋ ሰላም ካለችን በኋላ ኢልሃምን ይዛት ሄደች። እኔም ወደ ወንዶቹ ድንኳን ገባሁ። ሙሽራውም እኛ ከገባን በደቂቃዎች ልዩነት ነው የደረሰው። የጋብቻ ወረቀቱ ላይ ከፈረሙ በኋላ ሙሽራውን ረምላ እንዲወስደው አዘዙኝ። ወደ ውስጥ አስገባ ነውና ስመለስ ኢሉ እየሮጠች መጣ አስቆመችኝ። ልጁ ሲገባ እንደወጣች ገባኝ። ከፊት ለፊቴ ቆመችና ቁና ቁና እየተነፈሰች ጁድ፣ ማታ ወደ ቤት ስንሄድ ልነግርህ የምፈልገው ነገር አለኝ፣ አስታውሰኝ እሺ አለችኝ። ይህን ነገር እኔ ራሴ መስማት እፈልጋለሁ እሺ አልኳትና ተመልሼ ወደ ድንኳኑ ገባሁ። ከቆይታ በኋላ ሙሽራው መጣ። ትንሽ ፈታ ያለ ነገር ነው። እኔ ጋር ደግሞ የሌለን የተግባባ ነው። ወደ መድረኩ መጥቶ እንደተቀመጠ ጠጋ አልኩና እንዴት ነው? አንድ ታሪክ አለቀቀችብህም አልኩት እየሳኩ። ፈገግ አለና ኧረ እባክህ ለትንሽ አምልጬ ነው የመጣሁት አለኝ። በእግራቸው ደስ ሲል ማታውን ፕሮግራሙ እንዳለቀ ሙሽራዎቹ ወደ ተዘጋጀላቸው ማረፊያ ሲሄዱ እኔና ኢልሃምም ወደ ቤታችን ሄድን። የኮሜዲኒየሙ ግቢ ውስጥ ያለው የመኪና ማቆሚያ ከኛ ብሎክ በትንሹ ይርቃል። ከመኪናው ወርደን በእግራችን ወክ እያደረግን ስንሄድ ኢልሃም ቀን ላይ እንዳስታውሳት የነገረችኝን ትዝ አለኝ። እጅን ኪስ እየከተትኩ ወደ እሷ ዞር ኢሉ ምንድን ነበር የምትነግሪኝ አልኳት። ፊቷ ላይ የመረበሽ ስሜት አለ። ምናልባትን ነፋሱ ኃይለኛ ስለነበር ራስ ምታቷ ተነስቶባት ሊሆን ይችላል ብዬ አሰብኩ። ትኩር ብዬ ሳያት ግንባሯ ጭምድድ ፈታ ታደርገዋለች። አዎ ኢሉ እያመማት ነው። በቃ ሌላ ቀን ትነግርኛለሽ፣ አሁን ቶሎ ቶሎ እንሂድ አልኳት። እንዳይነሳባት በማሰብ ኢሉ ቆም አለች። ኢሉ እያመሻሸ ነው፣ በአላህ ሽበኝ፣ እየመሸ ነው ሽበኝ አልኳት። አይኗን እያየሁ እንደምንም ህመሟን ዋጥ አደረገች። ዛሬ ሳልነግረህ ቤት መግባት አልፈልግም አለችኝ። እሽ ቶሎ ንገሪኝ አልኳት። እኔ መሀል መንገድ ላይ እንዳትወድቅብኝ ፈርቻለሁ ጁድ። አይኗን ጨፈን አድርጋ ራሷን ያዘች። ከዚህ በላይ ልሰማት አልፈለግኩም። ንፋሱ እንኳን ህመም ላለበት ሰው የሌለበትንም ያስነሳበታል። ከሷ ቃል ሳልጠብቅ ደግፍ አድርጌ ይዣት ቤት ደረስኩ። መንገዱን በሙሉ ጁድ ለምን አትሰማኝም ስትለኝ ነበር። መኝታ ክፍል አልጋው ላይ ያስተኛዋትና ኪችን ገብቼ ወተት አፈላሁላት። ትኩስ ነገር ያስፈልጋታል። ረምላ የመድኃኒቱን ስምና ፎቶ በቴሌግራም ባለው ልካልኛለች። ባለፈው ምን ያህል ፍሬ እንደሚወስድም ጭምር ወተቱን ሰጠኋትና መድኃኒቱን ከኮሜዲኒው ለማውጣት ስብርብር ኢሉ እጄን ያዘችኝ። ዘወር ብዬ አየኋት። እሺ ተነግሪኛለሽ እኮ እሰማሻለሁ አልኳት። እኔ በድንጋጤ ሌላ ቦታ ነኝ። እሷ ደግሞ ስለ ህመሟ ልትነግረኝ ትንደፋደፋለች። ጁድ አለችኝ። ኢሉ ሁሉንም አውቃለሁ። ማይግሬን አለብሽ አውቃለሁ። ይህን አይደለ ልትነግሪኝ የነበረው አልኳትና መድኃኒቱን ወደ አፏ አስጠጋሁት። ኢሉ በትንሹ ፈገግ ብላ ጁድ አፈቅርሃለሁ አለችኝ። ምን እንዳለች ልብም አላልኳት። እሺ አሁን መድኃኒቱን ውሰጂ አልኳት። አልተቃወመችኝም። የልቧን ተናግራዋለች። እንቅልፍ እስኪወስዳት ድረስ ካጠገቧ አልተነሳውም ነበር። መተኛቷን ሳረጋግጥ ወተት ያመጣሁበትን ኩባያ ወደ ኪችን እየመለስኩ ኢሉ ያለችኝን አስታወስኩት።
ደንግጬ ስለነበርና መድኃኒቷን እንድትወስድልኝ ስለፈለግኩ ብቻ ከልቤ አልሰማሁትም ነበር። ኢሉ ፍቅሯን ልትነግረኝ ነበር ቀን ስትቆጥር የነበረው። ቢሉ ያለው ትክክል ነበር። ኢሉ ታፈቅረኛለች እና ምን ሊሆን ነው መልሴ? ራሴን ለኢሉ ያለኝን ስሜት ጠየቅኩት፣ ግን ምንም ነገር አላገኘሁበትም። ያ አላህ ምን ይሻለኛል? እኔ እንደማልወዳት ብነግራት ህመሟ ይነሳባታል እንዴ? ጭንቀት ውስጥ ገባሁ። ያ ረቢ መንገዱን አሳየኝ። ሌሊቱ እንቅልፍ ሳይወስደኝ የፈጅር አዛን ተሰማ። ያለ ወትሮዬ ኢልሃም እንዳታየኝ ውዱእ አድርጌ ወደ መስጅድ አመራሁ። ስግደቱ እንደተሰገደ 2 ረክዓ ሰግጄ ጌታዬን ተማጸንኩ። ኢሉ በእኔ ምክንያት አንድም ቀን እንድታለቅስ አልፈልግም። አሁንም ቤት ሲሄድ አረጋግጬ እውነታውን መንገር እንዳለብኝ ተሰማኝ። ፀሐይዋ ፈገግ ስትል አድሃ ሶላት ሰግጄ ወደ ቤት አመራሁ። ቤት ስገባ ኢሉ ቤቷን ፏህ አድርጋ ጠበቀችኝ። ያቺ ማታ የታመመችዋ ናት እንዴ? ፈገግታ ፊቷ ጠበቀኝ። ያቺ ማታ የታመመችዋ ናት እንዴ? ፈገግታ ፊቷ ላይ ይነበብባታል። ሰላም ብያት ገባሁና ልብሴን ቀያይሬ ቁርስ መብላት ጀመርን። መሀል ላይ ልነግራት እልና እሷ የረሳችውን ማንሳት እንዳይሆንብኝ ብዬ እተዋታለሁ። ወዲያው ኢሉ የልቤን የሰማችውን እስከሚመስለኝ ድረስ ጁድ ማታ አለችኝ። አይኗን ሰበር አደረገች። ፈገግ አልኩላትና ማታ ምን አልኳት። ምናልባትም እኔ ከማስበው ሌላ ይሆናል ብዬ ስላሰብኩ ነው እንደዚህ ያልኳት። ለምን እንድደግምልህ እንደፈለግ አልገባኝም። ካልክ ግን በረጅሙ ተነፈሰችና እወድሃለሁ ማለቴ አፈቅርሃለሁ አለችኝ። ከአይኖቿ ውስጥ አዎንታዊ ምላሽ እየፈለገች ነው። ረጋ ብዬ ኢሉ ማፍቀር እኮ ኃጢአት አይደለም፣ ጥሩ እኮ ነው፣ ግን መቀጠል አቃተኝ። ኢሉ መናገር ሲሳነኝ እንደምንም ፈገግ ብላ ገብቶኛል በቃ አትንገረኝ አለችኝና ተነስታ ወደ መኝታ ክፍል ገባች። ኢሉ ሰውን ትረዳለች። ይህም ባህሪዋን እወድላታለሁ። በቻለችው አቅም ሐዘኗን ከሰው ፊት ለመደበቅ ትሞክራለች። አሁንም በጣም ተሰብራለች፣ ግን እኔ ጥፋተኝነት እንዳይሰማኝ ነው እምባዋን ዋጥ አድርጋ የተነሳችው። ምን ላድርግሽ ኢሉ? የእውነት ለቅሶ ላንቺ የተገባ አልነበረም። ኢሉን ፋርማሲ ድረስ ሸኝቻት ስራ ብገባም ሀሳቤ ግን ሊሰበሰብልኝ አልቻለም። ካሁን ኢሉን አመማት ተብሎ የሚደወልልኝ መሰለኝ። 2 ደንበኞችን ያዘዙትን ቤት ድረስ ካደረስኩ በኋላ ወደ ውስጥ ገብቼ ቢሉ ጋር ማውራት ጀመርኩ። ሲጨንቀኝም ሲከፋኝም እሱ ጋር ማውራቱ ሰላም ይሰጠኛል። እንግዳ መቀበያው ጋር ቆመን ማታ የተፈጠረውን ለቢሉ ስነግረው እየሳቀ ብዬ ነበር እኮ ትወድሃለች አለኝ። አሁን ስለሱ ሳይሆን ምን ማድረግ እንዳለብኝ እንድትነግረኝ ነው የምፈልገው አልኩት። ጁድ ሌላ ነገር ቢሆን ምናልባት አንተን ለማገዝ አይኔን አላሽም ነበር። ይሄ ግን በባልና ሚስት መሀል ያውም በፍቅር ጉዳይ ይከብዳል። ምናልባት ግን ልሰጥህ የምችለው ምክር እንድትረዳት ነው። ከምወደው ይልቅ የሚወድህ ነው ላንተ የሚያስብልህ አለኝ። ንግግሩ ልክ ነበር። እኔ ግን ኢልሃምን እንዳያፈቅር የተገደደ ልብ የተሰጠኝ ነው የመሰለኝ። ኦፍ ምን ይሻለኛል? ወዳው የቢሉ ስልክ ተደወለ። ሊያናግር ወደ ፎቅ ወጣ። ብቻዬን ለብዙ ደቂቃ ተከዝኩ። ብዙ ጊዜ ስትጠራኝ አልሰማ ብያት ነው መሰል። አንተን እኮ ነው ምን ሆነሃል ዛሬ ስትለኝ ብንን አልኩ። እንግዳ ተቀባይዋ ሀያት ነበረች። አይ ምንም አልሆንኩ አልኳትና ፈገግ አልኩ። ሀያት ሰው ራሱ ካልነገራት መፈላፈል መጠየቅም አትወድም። ምንም ካልሆንክ ጥሩ አለችኝና ወደ ስራዋ ተመለሰች። እዛው እንደቆምኩ 2 ወንድና ሴት ተያይዘው ወደ ሀያት ቀረቡ።
ክፍል ፈልገው እንደሆነ ጥርጥር የለውም። የጋብቻ ወረቀት አለች ሀያት ፈገግ እያለች። ማለት ለምን አለ ወንድየው እየተደናገረው። ሆቴሉ ኢስላማዊ እንደመሆኑ ሐራም ነገሮች እንዳይሰሩበት ትልቅ ቁጥጥር እናደርግበታለን። መጠጥ አይሸጥበትም፣ ዚናም አይሰራበትም አለች ከነቅድሙ ፈገግታዋ። ሁለቱ ጥንዶች ተያዩ፣ ደስ ያላቸው ይመስላሉ። ወዳው ሴቷ ቦርሳዋን ከፈተችና ከስልኳ ላይ የጋብቻ ወረቀቷቸውን ፎቶ አሳየቻት። ቁልፏን ተቀብላ ሄደች። ደስ አለኝ። ለዝሙት የሚጋብዙ ብዙ ቦታዎች እንዳሉ ሁሉ ለአመታት የሰራሁበት ቦታ እንዲህ የአላህን ትዕዛዝ የማይገፋ መሆኑ ደስ አለኝ። አሁን የሰማሁት ንግግር በመጠኑም ቢሆንም ኢልሃምን እንድደርስላት አድርጎኛል። ቤት ስገባስ ያ አላህ ያውቃል። አህባቢ ክፍል 15 እንግዲህ ይሄን ይመስላል። ክፍል 16 ይቀጥላል ማለት ነው። በዛሬ ታሪካችን እንግዲህ ታሪኩ አስተማሪ ነው ብዬ አስባለሁ። ለምታበረታቱ የሆኑ ከልብ ነው ማመሰግነው እያልኩ በቀጣይ በክፍል 16 እስከምንገናኝ ሰላማችሁ ይብዛ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ